እኔ የምላችሁ ቤተሰብ እኔ ጥያቄ አለኝ። እኔ ብቻ ነኝ ወይስ እናንተም ናችሁ? እኔ የምላችሁ ውሽምት ያረገዘችው ከአቤል ነው እንዴ? አብርሽ ደስተኛ አይደለም። ሄርሜላ እኔ አርግዣለሁ ብላ ስትናገር ደነገጠ አብርሽ። ሌላ ታሪክ ውስጥ ገብቷል። አቤል ለምን ተደሰተ? ወይስ ቅልቅል ነው? የልጅ ያረገዘችው ልጅ ቅልቅል ነው ወይስ በቃ የዝሙት ልጅ በሉ ቤተሰብ ማለት ነው። ምክንያቱ እሷ ባለትዳር ወንድ ላይ ነው የመጣችው ማለት ነው። ሄርሜላ አሁን አርግዣለሁ ብላ ስትመጣ አታፍርም? ሼም የሚባል ነገር የለሽም። እግርሽን ከፍተሽ ማን ስጫልሽ? ወንድ ልጅ ቀለበት ስላደረገልሽ ታዳ ምኑን አምነሽ ነው? ያውኑ ወንዶች ማለት ነው ምኑን አምነሽ ነው እግርሽን ከፍተሽ የሰጣሽው ማለት ነው? አሁን አርግዣለሁ ብለሽ አንድ ሳምንት ሙሉ ጠፍተሽ ወንድሙን አሳስረሽ ሌላ ታሪክ ውስጥ እሱ ከገባ በኋላ አሁን መተሽ አንተ ማጣት አልፈልጉም ብለሽ ስታወሪ አታፍሪም? ትንሽ የሚባል ነገር የለሽም? አንቺ ሴትዮ የሴተኛ ዳሪ ማለት ነው። የሴት አሰዳቢ እንዳንቺ ባለጌ ሴት እኔ አላየሁም። ሄርሜላ የምትደግፉ ሴቶች ማለት ነው ግን ጤነኛ ናችሁ? እስኪ ንገሩ በማርያም በኮሜንት ማለት ነው። ሄርሜላ የምትደግፉ ምኑን አይታችሁ ነው የምትደግፉ? እስኪ ከእሷ ምን ተማራችሁ? ዝሙት ነው እንጂ እኔ ከሄርሜላ የተማርኩ ዝሙት ነው። ምን እንደሆነ ታውቃላችሁ? ባለትዳር የሆነ ወንድ ላይ መታ ልጅ ከአባቱ ነጥላ ልጅ ካላባት እንዳድግ ያደረገች ሴት ናት። እናንተ ምኑ ነው የምትማሩ? ሄርሜላ ጀግና ናት የምትሉ ሴቶች ማለት ነው። ጀግንነቷ የት ጋ ነው? ጀግና አትበሉ ማለት ነው። የምሬ ነው የምላችሁ። እኔ ከሄርሜላ ምንም አልተማርኩም። ዝሙት ነው የተማርኩ ከሷ ማለት። እሷ ከመጣች በኋላ ነው ሚዲያ በዚህ ልክ የተጨማለቀ ማለት ነው። እውነቴ ነው የምላችሁ። አሁን ሄርሜላ ያረገዘች ልጅ ማለት ነው የአብርሽ ነው ወይስ የአቤል ነው? እኔ እንደተረዳው ማለት ነው ቤተሰብ ሄርሜላ ያረገዘችው ከአቤል ነው። ይሄ ልጅ ቅልቅል ነው ብዬ ነው የማስበው። ምክንያቱ እሷ የሴት ጓደኛ የላቱም፣ ሁሉም ወንዶች ናቸው። እውነቱን እንንገራችሁ እሺ። ከአብርሽም እኔ እንጃ ከአብርሽ ታረግዛለች ብዬ አላስብም። የሆነሞ ከአቤል ጋር የሆነ ነገር አላቸው። ውሹማ ጋር ነው አቤል የሄርሜላ ውሹማ ነው ብዬ ነው የማስበው። ምክንያቱ ከአብርሽ በላይ እኮ አቤል ነው የተደሰተ ያለው ማለት ነው በሄርሜላ ያረግዝና ማለት ነው። በወንድሜ ስላረገሽ ደስ ብሎኛል። ኧረ እባክህ ባለትዳሮቹን ካፋታ በኋላ ደስ ብሎዋል አይደለ? አንተ የራሲ ህይወት የለም፣ የሰውን ህይወት መበጥበጥ ነው ያንተ ስራ። አቤል የምትደግፉ ሰዎች ግን ጤነኛ ናችሁ? አቤል ማለት ለእኔ ኢባብና እኔ እንጃ ክፉ ሰው ነው ለእኔ ማለት ነው። አቤል እንደ ጠላት ነው። እንደ አቤል የሚጠላው ሰው የለም እዚህ ምድር ላይ ማለት ነው። እግዚአብሔር ነው የምላችሁ። ይሄ ሰው ሳይሆን ይሄ ሰው አውሬ ነው አቤል ማለት። እኔ አሁን እንደተረዳው ማለት ነው ሄርሜላ ያረገዘችው ከአቤል ነው። ያረገዘችው ልጅ ደግሞ ቅልቅል ነው ብዬ ነው የማስበው። አብርሽ ሌላ ነገር ውስጥ ለማስገባት ነው ሁሉ የተፈጠረ ማለት ነው። ይሄ ሁሉ ሴራ የተሰራ አብርሽ ላይ ነው፣ ድራማ የተሰራ ያለው ማለት ነው። ማን እግር ካፍተሽ ሲጫልሽ አሁን አርግዣለሁ ብለሽ ብትመጪ ማን ይሰማሻል? አብርሽ ደነገጠ እኮ እናንተ። ልጁን ከአባቱ ነጥለሽ አንቺ አሁን የራሴን አድርጋለሁ ብለሽ በዚህ ልክ እግርሽን ከፍተሽ ሸማግሌ ሳይላክልሽ ቀለበት ስላደረገልኝ ነው እንደ እግሬን ከፍቼ የሚሰጠው? እስኪ ንገሩኝ። ይሄ እኮ ዝሙት እኮ ነው ቤተሰብ። ከሩታ ጋር እኩል ለመሆን አትሞክሪ ማለት ነው ሽምትዬ ማለት ነው። እናንተ ሰላምታ ብያለሁ እንዴ! በጣም ነው የተናደርኩ እግዚአብሔርን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ። የኔ እንቆች የኔ ውዶች ማለት ነው። ማታ ብዙ ቪዲዮ አላየውም ነበር በአብርሽ ቤት የተለቀቀ ቪዲዮ ማለት ነው። እና ቢዚ ነበርኩ እውነት ለመናገር ሳልሰራ አላድሮም ብዬ ዝም ብዬ ጫፉን ሰምቼ ነው ቪዲዮ የሰራው ማለት ነው። ለካ ዛሬ ገብቼ ሳይ የአቤል ማሽቃበጥ ውሽምት ያረገዘችው ከአቤል ነው ማለት ነው። ለምንድን ነው የአብርሽን ስም የምትጠሩ ታዳ? በቃ አብርሽ አሁን ላይ ያለው
በአቤል ቁጥጥር ስር ነው ያለው ማለት ነው። በአቤል ነው የሚመራው፣ በአቤል ነው የሚያደርገው። ይሄን አድርግ ስል እሺ ብሎ ያደርጋል። በቃ አብርሽ አሁን ላይ የሚመራው በአቤል ነው። ገባችሁ? አቤል እኮ ደላላ ነው፣ የሄርሜላ ደላላ ማለት ነው። እንግዲህ የሄርሜላ ውሽማ የሄርሜላም ደላላ ነው። የምሬ ነው የምላችሁ። አቤል የምትወዱ ሰዎች እንግዲህ ተዘቅዘቁ። ምንም ማድረግ አይቻልም። ሄርሜላ ያረገዘችው ከአቤል ነው። ቅልቅል ነው በቃ። ከእሷ ዙሪያ ላይ ያሉ ሰዎች ሁሉም ቅልቅል ነው። ያረገዘችው ልጅ የዝሙት ልጅ ነው በሉ። ወንድ ልጅ ሸማግሌ ሳይልክልኝ እንዴት ነው ክብሬን አሳልፍ የምሰጠው? አሁን በቅርብ ድንግል ነኝ የተባባሉ አልነበረም እንዴ? በቅርብ እኮ ነው። እንዴት ነው ያረገዘችው? እስኪ ንገሩ። ሄርሜላ ጀግና ናት የምትሉ ሰዎች ማለት ነው። እንኳን አረገዘች እሳ የምትሉ ሰዎች እሷ ናት እኮ አብርሽ ነገ ጥለው ቢሄድ እሷ ናት የምትጨነቀው ማለት ነው። ሄሩታ ሂጣፋንታ እሷ ላይ ይደርሳል። ጠብቆ ብቻ የስራ ነው የእጇ ነው የምታገኙ ሄርሜላ ማለት ነው። የፈለገችውን ብትሆን እኔ አታሳዝነኝ። ማን እግር ከፍታ ስጭ ያላት? እግሯን ከፍታ ሰጥታ ዛሬ አርግዣለሁ ብላ መታ ሚዲያ ላይ ብታለቅስ ማን ነው ለእሷ የሚያዝ ነው? እስኪ ንገሩኝ። ሄርሜላ የምትደግፉ ማለት ነው። ሄርሜላ ጀግና ናት የምትሉ ሴቶች ማለት ነው። የዝሙት ተባባሪ ሁላ የምሬ ነው የምላችሁ። ልጁ እሷ ከመጣች በኋላ ነው ልጁን ያበላሸችው። አብርሽ እንደዚህ ልጅ አልነበረም። ስርዓት ያለ ልጅ ነበረ። ለተመልካች ክብር አለ። ለሩታ እንደዚህ ሆኖ አያውቅም። ገባችሁ? እሷ ከመጣች በኋላ ወደ አብርሽ ህይወት ጎትቶ አቤል ካመጣ በኋላ ነው አብርሽ የተበላሸው ማለት ነው። ልጁ የሌላ ባህር ነው ያመጣውለ ማለት ነው። ሌላ አብርሽ ነው የሆነ። ገባችሁ አይደለ? እና ይደብሩም እንደ አንዳንድ ሰው ማለት ነው። ይደብራል በጣም በቃ የሚሰሩ ስራ በጣም ነው የሚያስጠላው። በቃ አይደለ? ዝሙት ነው በቃ ዝሙት። ልጁን ትቶ ወደ ሌላ ሴት መሄድ እንደምችል ነው ከነሱ እየተማር ያለ ማለት ነው። እሷ ደግሞ ባለትዳር ሴት ሆና ወደ ሌላ ወንድም መሄድ እንደምትችል ነው ከነሱ እየተማር ያለው ማለት ነው። ይሄ ዝሙት ነው። ምንም አንማርም እውነት እናወራ ከተባለ ማለት ነው። ይሄ የዝሙት ትምህርት ነው በሉ እናንተ አብርሽ ጀግና ሄርሜላ ጀግና ናት የምትሉ እነሱን ወደፊት የምትሉ ሴቶች ማለት ነው። በተለይ ሴቶች ናቸው እነሱ የምትደግፉ ማለት ነው። ወንድ ልጅ መቼም አይደግፍም። ወንድ ልጅ አይደግፉም። የኛ ሴቶች ነን። ነገ አሁን እናንተ አሁን ሄርሜላ ደግ አረገችው እንኳን አረገዘችው ብላችሁ ዛሬ እንደዚህ ያዙ ሊቀቁ የምትሉ እስኪ እናንተም እንደ ሄርሜላ ሆኑ። ከዚህ ሂዳችሁና ኢትዮጵያ ሲገቡ የኔ ፍቅረኛ ነው ብላችሁ ሂዱ። እናንተም የስራችሁን ታገኛላችሁ። ገንዘባችሁን በልቶ ከዛ ነይልኝ ያለሽ ከሱ ጋር አድረሽ ከዛ በቃ በአንድ ቀን አዳር ነው አርግዣለሁ ብለሽ ወንድ ልጁ ወንድ ነው። ገባችሁ? ሴት ልጅ ራሷን ክብር ስትጠብቅ ነው ደስ የሚለው ማለት ነው። ክብራቸው ስትጥሉ ደስ አይልም። ገባችሁ አይደለ? እና ከሄርሜላ እኔ የተማርኩ ዝሙት ነው ለማለት ፈልጌ ነው ጋይስ። እና ሄርሜላ ያረገዘችው ከአቤል ነው። ገባችሁ አይደለ? ከአብርሽ በላይ አቤል ነው የተደሰተው ማለት ነው። ለምን ተደሰተ እኛ አናቅም። ሄርሜላ ያረገዘችው ከአቤል ነው ማለት ነው ጋይስ። ብልግና እኮ ነው ይሄ። ወንድ ልጅ ሸማግሌ ሳይልክ እንዴት ነው ለወንድ ልጅ እግሬን ከፍቼ የሚሰጠው? ይሄ እኮ ብልግና ነው። ብልግና ነው። ወንድ ልጅ ሳይፈልግ እግሯን ከፍታ ያረገዘች ሴት ምን ትላላችሁ እስኪ? ልጅ የእግዚአብሔር ስጦታ ነው አትብሉ። ዝም ብሎ እኮ ልጅ አይመጣም። ወይን አብርሽ ሳይፈልግ እሷ ፈልጋ በቃ ከሩታ ጋር እንዳይገናኝ ልጁን ሂዶ እንዳይ ለማድረግ ነው። በቃ በልጅ ማያዝ ስለፈለገችው ነው ሄርሜላ እንደዚህ ነገር ያደረገችው። አብርሽ ሳይፈልግ ነው ሌላ ታሪክ ውስጥ የገባው ላይ ሳስብ ማለት ነው። በጣም ያሳዝናል። ብቻ እነሱ የምታበረታቱ ሰዎች ማለት ነው ፈጣሪ ልቦና ይስጣችሁ። ሌላ ምንም አይባልም። በጣም ብልግና ነው የምታደርጉ ስራችሁ። በቃ ብልግና ነው። እነሱ የምትደግፉ ሴቶች ብልግና ነው የምትሰሩ ማለት ነው። እኔ ከእነሱ ምንም አልተማርኩም፣ ይቅርታ አድርጉልኝ። እኔ ከእነሱ እየተማርኩ ያለው ዝሙት ነው። በጣም ነው የሚያስጠላው። ምን የመሰለ ህይወቱን ትቶ ነው ወደ ሌላ ሴት የሄደ ማለት ነው። አብርሽ ለካ እኔ አስደስተሃለሁ እንዳለችው እኔ አስደስተሃለሁ፣ በእኔ ደስተኛ ትሆናለህ እርግጠኛ ነኝ አብርሽ ብላ ወንድ ልጅን የለመነች ሴትዮ ለካ ዳቦ ስለሰጣችሁ ነው
አብርሽ ከሩታ የራቀ ማለት ነው። ዳቦ ስለሰጣችሁ ነው እንግዲህ ዳቦን አስለመደችዋ። ገባችሁ አይደለ? ከዛ በመሀል ይህ እርግዝና መጣ። እርግዝና ራሱ ቅልቅል ይመስለኛል። የአብርሽ ብቻ አይመስለኝም። አሁን አብርሽ ሌላ ታሪክ ውስጥ ገባ። አብርሽ የእጅክ ነው ያገኘው። እውነቴ ነው ምልክ የእጅክ ነው ያገኘው። አሁን ብትጻጸተም ባትጻጸተ የተፈጠረ ነገር ተፈጥሯል። ሄርሜላ አውቃም ጠፋች አልጠፋችም እንግዲህ ተፈጸመ። ምንም ማድረግ አይቻልም። ይሄ እኮ ብልግና ነው። እግዚአብሔር ሰው ከነሱ ምን ይማራል? እስኪ ንገሩኝ። እኔ ሄርሜላ አሁን እየረገዘች ልጅ ዝሙት ነው ብዬ ነው የማስበው። ምክንያቱ ቤተሰብ ሳይታወቅ ሸማግሌ ሳይላክ እግሯን ከፍታ ሰጠ። ፈልጋ ነው የሰጠችው። እሷ ሩታና አብርሽ ሳይፋቱ በፊት ነው እግሯን ከፍታ መስጠት የፈለገችው ማለት ነው። ቆየች እኮ መቼ መሰለ ታውቃላችሁ? ኩርፍቱ የሄዱ ጊዜ ማለት ነው። ከሱ ጋር ማደር የፈለገችው ጊዜ ፈርቻለሁ ብቻዬን አልተኛው ያለችው ቀን ነው። በቃ ሄርሜላ ሴትነቷን የጠላዋት ገባችሁ አይደለ? አጭር ፎጣ ለብሳ እሱ ጋር ካላደርኩ ብላ አብርሽ አልፈልግም ያላት በዛ ሰዓት ነው ሴትነቷን የጠላዋት ማለት ነው። ገንዳ ውሃ ውስጥ ራቆት የመጣች ሴት ያን ጊዜ ነው ሄርሜላን የጠላው በተለይ ማለት ነው። የሴት አሰዳቢ እቺ ሀላሌ ቤተሰብ ያጣች ሴት ናት እንጂ እንዴት ነው ቤተሰብ ያለኝን ሰው እኔ እንደዚህ ባለትዳር ወንድ ላይ ፍጥ ብዬ ሁለቱን አፋትቼ አባት ከልጅ አላይታ አሁን አርግዣለሁ ብላ የምትመጣ ሴት እኔ መቼም አላዝንላትም። ሄርሜላ የፈለገችውን ለምን ገዳል ብትገባ ማለት ነው እኔ አላዝንላትም። ምክንያቱ በጣም እርጉዝ ሴት ላይ ነው ግፍ የሰራችው ማለት ነው። የእጇን የምታገኘው ደግሞ